እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን? ሁሉ መልካም። በጣም አሪፍ ፕሮግራም የ100 ሚሊዮን እና ከዛ በላይ የወጣባቸው ዋጋው የከበዳቸው ኮከቦችን እንደገና ደግሞ በተቃራኒው በጣም ተጠብቀው ዴሊቨር ያደረጉትና አሰምተናል። አሪፍ ፕሮግራም ነው። የባልደረባይ ፍቅር ይልቃል የዩቲዩብ ቻናል ላይ በነገራችን ላይ ይገኛል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ መከታተል ይቻላል። የራሽፎርድ ምኞትና ባርሴሎና አርሰናል እንዳደፈጠ ነው። ነምበር 9 በመድፉ ደጋፊዎች ይናፈቃል። ዩናይትድ ኦናናን በማርቲኔዝ ሊተካ ነው። ሊቨርፑል በገበያው አልተቻለም። ወደ 400 ሚሊዮን ፓውንድ የማውጣት እቅድ አላቸው። በተለይ ደግሞ ኢሳክን ብራኮላን ጨምሮ ሊቨርፑል ምን አይነት ቡድን ሆኖ ሊቀርብ ነው የሚለው ብዙዎች ያስማማል። ከዛ በፊት ግን ፍቅር ፖግባ፣ ኔይማር፣ ዴምቤሌ፣ ኩቲኒዮ፣ ሃዛርድ፣ ሙድሪች ጨምሮ የጠቀስካቸው ተጫዋቾች እውነትም እንደ ሸክም ነው የከበዳቸው 100 ሚሊዮን ፓውንድ። ሙድሪች የት ነው ያለው? የቼልሲው አሁን እንደውም በአብረታች መድኃኒት አጠቃቀሙ ምክንያት 100 ሲባል የሚደነግጠው በጣም ከጥቂት ጊዜያት በፊት ኤፍሬም 25 እስከ 30 ሚሊዮን ዶላር ወይም ፓውንድ ያለ ምርጡን ተጫዋች ይገዛ ነበር። 10 ዓመት 11 ዓመት 12 ዓመት አርሰናል ከቫን ፐርሲን ሲያጣ 29 ሚሊዮን ፓውንድ አካባቢ ነው ከማንቸስተር ያገኘው። በዛ ልክ ችሎታ የነበረው እንደዚህ አይነት ኳሊቲ የነበረው ናጥቂ እንደዚህ አይነት ወሳኝ ተጫዋች አሁን ይሄ ቁጥር ብዙ ፕሩፍ ላላደረጉ አሁን ፍሎሪያን ዊርትስ በጣም ድንቅ ተጫዋች ነው ብዙዎቹም እንደሚመሰክሩለት። ግን አስበው ገና 22 ዓመቱ ነው። ብዙ ነገር አላሳየም። ሪስኩን ግን ወሰደው። ፊሊፕ ኩቲኒዮ እንደዛ በ145 ሚሊዮን ዩሮ አካባቢ ወጥቶበት ከሊቨርፑል ወደ ባርሴሎና ካቀና በኋላ ያ ኩቲኒዮ አልነበረም በሊቨርፑል የሚወደደው በደጋፊዎች ልብ የታተመው ኩቲኒዮ ፍጹም አልነበረም። እንደውም ያልጠቀስከው ዣኦ ፊሊክስን አንሰው በጣም በጥንቃቄ በሚፈጸሙ ዝውውሮቹ ነው ዲየጎ ሲሞኔ የሚታወቀው። ግን ይሄ ተጫዋች ግዴላችሁም ብሎ ከቤኔፊካ ወደ አትሌቲኮ ማድሪድ 126 ሚሊዮን ዩሮ አካባቢ አውጥቶ ነው ያመጣው። በዲየጎ ሲሞኔ የአትሌቲኮ ማድሪድ ቆይታ ውስጥ እንደዚህ አይነት በብደት የተሞላ ውሳኔ የለም ብሎ ይገልጹታል። ወደ ቼልሲ መጣ፣ ፍሎፕ ነበር። ወደ ኤሲ ሚላን ሄደ፣ ወደ ኤሲ ሚላን ሄደ። ያን ያህል ማነው ሪከቨር ማድረግ አልቻለም፣ ራሱን ማሳየት አልቻለም። አሁን ወደ መጥለቂያው በቃ ወደሚረሳ ተጫዋችነት ግሪዝማን ነው ሪከቨር ያደርገው። ወይ ግሪዝማን ወይ ደግሞ ዴምቤሌ አይደል? ግሪዝማን ወደ ባርሴሎና ሄደ። በጣም መጥፎ ነው የምትለው እንኳን ባይሆንም ቆይታው ግን በልኩ አልተገኘም። ተመለሰ ወደ አትሌቲኮ። ዴምቤሌ እንደዚሁ ወደ ፓሪስ ሰን ጀርመን ሲሄድ እንደገና ሌላ ተጫዋች ሆኖ አንዳንዶች እስከ መጨረሻው ነው የሚቀሩት። አንዳንድ ተጫዋቾች እንደገና ሲነሱ እንመለከታቸዋለን። ጃክ ግሪሊሽን ወሰደው 117 ሚሊዮን ሙላት ከብራዩ ያለ ነበር እንደውም አልጠቀሰው ያለ ነበር። ጃክ ግሪሊሽ 117 ሚሊዮን ዩሮ አካባቢ ነው ወጣበት። ርዕሰ ጉዳይ የሚሆነው በምንድነው? በጭፈራ በቃ ትሬኒንግ ላይ ባሉ ጋስኮኝ ለሞን እየተንደረደረ በምሽት ክበቦች ውስጥ ሌላ ሰው ሆኖ ነው በየጊዜው የምትመለከተው። ሉካኩ ትንሽ ሪከቨር አድርጓል። ሉካኩ ጉዳይ ደግሞ ጣሊያን የሚመቸው ቦታ ነው። እንግሊዝ በጣም አይሆንም። ቼልሲ፣ ኤቨርተን፣ ማንቸስተር ተጫወተ። በጣሊያን ሮማ፣ ኢንተር ሚላን፣ ናፖሊ ተጫወተ። በሁለቱ ክለቦች ላይ ሻምፒዮንነት አረጋግጧል። ፖግባ በራሱ የዋጋ ጫና ብቻ ሳይሆን የባህሪ ችግርም ጭምር እንጂ ሜዳ ላይ በማንቸስተርም ጭምር ትልልቅ ምሽቶችን ትልልቅ የጨዋታ ጊዜያትን አሳልፎ ነበር። ግን ፖግባ ደግሞ በባህሪው ብዙ ከመናነሳቸው ተጫዋቾች ራሱን ያጠፋው ነው። ተመልከት አሁን የት ነው ያለው? ተመልከት ፈረንሳይ ባፒል ራሱ ቅጣቱ ተነስቶለት ከጃንዋሪ አንስቶ አሁን ገና የፍራንሳይ ክለቦች እየፈለጉት ምናልባትም ከአዲሱ ሲዝን አንስቶ በሊግ 1 ምን ናየው ነው የሚሆነው። ከሁሉ ደግሞ የሚያስቆጨው ያ ታለንት ከሁሉ ካነሳናቸው ሁሉ የሚያስቆጨው ዝውውር ግን ኔይማር ነው። ኔይማር ያልነገሰው አልጋውራሽ እንደውም ጽሁፉን አንድ ስቶሪውን ሳነብ በግሪክ የትልልቅ የቲያትር ታሪኮች ላይ ሁሉን ማድረግ የሚችሉ
ንጉሶች ወይም ደግሞ ባለተሰጦች ጀግኖች ይኖሩና መጥፊያ ደግሞ ትንሽ ህጸጽ ይሰጣቸዋል ትንሽ የመጥፊያ ምክንያት ይሰጣቸዋል ከትልቅ ተሰጦ ጋር ምንም ጥርጣሬ ሳይኖር ሜሲን ሮናልዶን በንግስና ይተካል ተብሎ ሁሉም የሚስማማለት ሊያዩት የሚጓጉለት ኮከብ ነበር ገና ወደ አውሮፓ ሳይመጣ ከብራዚል ጀምሮ ዝናው ከሳንቶስ ጀምሮ ዝናው የናኘ በጣም ድንቅ ኮከብ ነበር ተሰጦም በጣም አስደናቂ ነበር ያቺ ውሳኔ ከባርሴሎና ወደ ፒኤስጂ ያደረጋት ያቺ 222 ሚሊዮን ዩሮ ዝውውር ኔይማርን እስከ መጨረሻው እንዲጠፋ አደረገችው ከዛ በኋላ ሪከቨር አላደረገም ሃዛርድ እግር ኳስን እስኪጠላ ድረስ ማለት ጥሩተኛው ነው ከማድሪድ ይወጣው 76 ጨዋታ በ4 አመት ለሃዛርድ በጣም ትንሽ ነው 7 ጎል በማድሪድ በኋላ ደግሞ የእግር ኳስ ፍላጎቱን ሁሉ አጥቶ 32 አመት እኮ ነው የፍሬም ኳስ ያቆም በዛ ታለንት ብዙ መጫወት የሚችል ተጫዋች ነበር ከሊል ጀምሮ ቼልሲ በተለይ ቼልሲ ምን አይነት አስደናቂ ተጫዋች ድሪብለር እንደነበር የምናሳውሰው ነው እና ዋጋው ልክ መስመሩን ስታልፈው ወይ ትነግስበታለህ ወይ ደግሞ ደጋፊዎች ስለሚጠብቁብህ እንዴ ለዚህ ነው እንዲያወጣ ነው የምትባለው ለዚህ ነው 100 ምናምን ሚሊዮን የተከፈለው ምናምን የሚባል ነገሮች ጫናዎች አሉ ክለቦች በከፈሉት ልክ እንዲያመጡብህ እንድታመጣ ይፈልጋል ያንን ያሰብኩ ስትጫወት የምትቋቋምበት የስነ ልቦና ጥንካሬ ከተጫዋች ይለያል አንዳንዶቹ ህልማቸው በዛው ከስሞ ይቀራል አንዳንዶቹ ግን ነገሩን ቁጥር አድርገውት የበለጠ እንዲገባቸው ሆኖ ሲሄዱ ተመለከታለህ አው ከኤክስፔክቴሽን ጋር በተያዘ ፍቅር ጫና የሚዲያው ግምት ደጋፊዎች ቦርድ ይጠብቃል ለምሳሌ አሁን ላንድ የ22 አመት ተጫዋች 116 ሚሊዮን ፓውንድ ፍሎሪያን ቪትስ ሱፐር ታለንት ነው በሊቨርኩሰን በአሲስቱ በጎሎቹ ይታወቃል በጣም ዲፈረንት ሊግ እንደገና በጣም ሻምፒዮን ክለብ ከጎንህ በዙሪያህ ኮከቦች ኢጓቸው በጣም ሰማይ የሰቀሉ ኮከቦች ነው እንደ መሐመድ ሳላ አይነት ሱፐርስታሮች ሞሳላ የሊቨርፑል ደጋፊዎች በደንብ የነገሰው ነው አይደል የነገሰው በቀዩ ምድር ከቫንዳይክ አይነት መሪዎች አንስቶ እንደነ ሳቦዝ ላይ ክራቨንበርች ማካሊስተር አይነት የዓለም ሻምፒዮኖች የሞሉበት ፍቅር ቡድን ውስጥ ኤክስፔክቴሽኑ እድሜውንና የወጣበት ዋጋ አሁን የእንግሊዝ ሚዲያ እና የስሎት የጨዋታ ቅኝት ጋፕኮ ዳርዊን ኑኔዝ ጨምሮ ሌሎች ሰፊ አማራጮች ባሉት በምን አይነት ሚናስ ነው የሚሰልፈው ከመስመር ከግራ ነው የሚነሳው ሉዊስ ዲያዝን የፊት ሻርፕ አጥቂ ነው የሚያረጉት በጣም አሁን አንዳንዴ የምታመጣቸው ተጫዋቾች ራሱ ከዋጋው ጋር መልሶ ጥያቄ ይሆናል ታውቃለህ አይደል ወይ ደግሞ ኢፌክቲቭሊ ሊያገለግሉ ይችላሉ አሁን በአንተ ፕሮግራም ኪሊያን ምባፔን የጠቀስከው በፔዥም ከሞናኮ ፔዥም ሲሄድ ኢቨን ማድሪድ አሁን በነፃ ያገኘው ተጫዋች 300 ሚሊዮን ፓውንድ እኮ የሚባል ተጫዋች 200 ሚሊዮን ፓውንድ የሚባል ተጫዋች ነው የኔይማርን ሪከርድ የመስበር ፖቴንሻል የነበረው ነው ግን በፔዥ የወጣበትን በጣም የተካ ነውና ዴምቤሌ ማሳያ ነው ለኔ ፍቅር በጣም ባሪፍ ሁኔታ ተጠቅሰዋል ዴምቤሌ በባርሴሎና አይናፋር ይሄንን አትብላ ተብሎ ፋስት ፉድ በጣም በርገሮቹን ምኖችን ይሄ በቃ ጃንኩን እልህኛ በጣም ገለልተኛ የሆነ ግን ታለንት የነበረው ሲመጣ ከዶርትሙንድ ከዛ ፍሎፕ ተባለ ባርሴሎና እና ኩቲኒዮን ደገመን የተባለ ኩቲኒዮን ሰለሰ ደገመ የሚባል አይነት ክለብ ሆነ እኔ 220 የኔይማር ዝውውር 135ን ከሰረ ተባለ 135 ተበላ አሁን ግን ለባለንዶር ከፊት የሚገኘው ሱፐርስታር ከ35 በላይ ጎል ያስቆጠረ የፔጂ ስኬቱላ የፔጂ ትሪብሉላ ዋናው ተዋነ እኔ አንዳንዴ ቪዲዮቹን ሳይ በተለይ በፔጂ ኤኔሪክ የሚሰጠው ሚና ያለ ኳስ ያለው ፕሬሲንግ ለዴምቤሌ እንደዚህ አይነት ተጫዋች ነው እንዴት ይላል ሌዚ የሚባል ተጫዋች ነበር በባርሴሎና ፍቅር ቶሎ የሚጎዳ ነበር ወደ በረኞች የሚሮጠው ይሄ ዲያጎናል በጣም ራይት ባክም ሌፍት ባክ ላይም ኳስ ወደሚይዙ ፕሬስ ለማድረግ የሚሮጥበት መንገድ ያለ ኳስ ኤኔሪክ ሁሌ መሰክርለታል ስለዚህ ፕሩፍ አድርጓል ግን 50 ሲወጣበት ነው 100 ሲያልፉ ጫናውን አይችሉትም ገባለት ግማሹ ሲቀል አዎ በቃ የከባድ ሚዛን ይሆናልና አንዳንዴ የሚዲያው ፕሬሸር የወጣብህ ዋጋ የቤተሰቦች ኤክስፔክቴሽን ላይፍ ስታይልህ ፖግባ ጋር የተያዘ ያ ነው ፍቅር ያለማችን ሁለተኛው ውዱ ተጫዋች ከኔይማር ቀጥሎ ሆኖ ነው የመጣው ዩናይትድ ቤት መጥቶ ግን ወደ ማስታወቂያ ቦርዶች
ወደ ስቴዲየም የማስታወቂያ ቦርዶች እኮ ፓስ ያደርግ ነበር ፖግባ በጣም የተሳሳቱ ኳሶችን የሚጠበቀው እንደ ስኮልስ እንደ ቤካም እንዲያቀብል ነው እሱ ግን ለደጋፊ ነበር የሚያቀብለው እንደዚህ አይነት ተጫዋች ሆኗል ፖግባ በዛ ታለንት ኔይማር በደንብ አንተ ያልከው ነው ለኔ የሚያሳዝን ታለንት በሜሲ ሲያርሰበ ልክ ያለ ባለንዶር 1 2 3 4 የሚገባው ከብራዚል ጋር በጣም ዘገየ የዓለም ሻምፒዮን መሆን የነበረበት አሁን ላሚን ያማልን ጨምሮ የትሜሌለው የኔይማር አድናቂዎች ናቸው ካየ ፍቅር አሁንም የረፍት ጊዜያቸውን አብረው በብራዚል ያሳልፉ ነው ኔይማር አንድ ድል አለው ፍቅር ፈጣሪም ካገዘው ከካርሊቶ ጋር ባለም ዋንጫው ሳይጎዳ ብራዚልም ጥሩ ትራክ ላይ ገብታ የመጨረሻውን የኬሪየሩን ይሞክራል ምናልባትም ልክ እንደ ሊዮኔል ሜሲ ላስት ዳንስ ወይም CR7 በአሜሪካ እንደሚጠበቀው የላስት ዳንስ ሊሆንለት ይችላል ካልሆነ እጅግ የሚያስቆጨው ታለንት ምናልባትም አሁን ብራዚል ብሔራዊ ቡድን ያለ ኔይማር እኮ ብራዚል አይመስልም አንዳንዴ ፍቅር እነ ጆኤሊተን ስብስብ ይመስልሃል ይሄ የአውሮፓ ፉትቦል የለመዱ ሱፐርስታሮች ያሉበትና ብራዚል ቀለሟን ለማግኘት ኔይማርን ትጠብቃለች ኔይማር ግን በጣም ይባከነው 200 ሚሊዮን ፓውንድ እንደርሶ የደረሰ ተጫዋች ስቲል የለም ግን ሪካርዱ ነው ግሪሊሽን ጨምሮ ግን በጣም የሚጠቀሱ በተቃራኒው ግን ስንመጣ ቤሊንግሃም ዴክላን ራይስ አሁን ፍሎሪያን ቨትስ በጣም ያንጸባርቃል ተብሎ ይተበቃል በሊቨርፑል ደጋፊዎች ጫናም ግን አለ ልክ ራሱ ኪሊያን ምባፔን ጨምሮ በተለይ ራይስ እና ቤሊንግሃም ፍቅር ባግባቡ ከዚህም በላይ ዴቪድ ሞይስ 50 ሚሊዮን ፓውንድ መጨመር ነበረበት አርሰናል ይላሉ በ105 ያንሰዋል ራይስ ደጋፊዎቹም በዴክላን ራይስ በጣም ደስተኞች ናቸው ዋናው 100 ሚሊዮን ፓውንድ በላይ የሚወጣበት ተጫዋች በተለምዶ ምን አንደርስታንዲንግ አለ ያለም ውድ ተጫዋቾች መካከል አንዱ ነው ቅድም ፕሮግራሙ ላይ አድማጮቻችን እንደሰሙት ተስካው 17 ናቸው ይፍር ጥቂት ነው ይሄን ቁጥር ስታየው የሆነ በቃ የተለየ ኳሊቲ የተለየ ሰጦ አላቸው ተብሎ የሚታመኑ ተጫዋቾች ናቸው ዋጋውን በጣም ከፍተኛ ስለሆነ ሰክሰስ ሬታቸው ከፍ እንዲል ይፈልጋል ይተበቃሉ ግን 100 ሚሊዮን ማውጣትህ ወይም ወደዛ የተጠጋ ገቢ ማውጣትህ ወጪ ማውጣትህ ጋራንቲ እንዳልሆነ ማሳያዎች ይበዛሉ እንደውም ከስኬቶቹ በላይ የመውደቆች ይበዛሉ ለምሳሌ አርሰናል ወደ 90 ሚሊዮን ዩሮ እኮ ነው ያወጣው ፔፔን ሲያመጣ ኒኮላስ ፔፔን ሲያመጣ ኮዲባራዩ እንዴት ነው የተሰናበተው አሁን ዳርዊን ኑኔዝ ተመልከተው ወደ 101 ሚሊዮን ፓውንድ በዶላር አካባቢ ነው ሊቨርፑል ያወጣበት አሁን በሚስታቸው ኳሶች በጣም ቀዳሚ የሆነ ተጫዋች ነው እና አንዳንዶቹ ፕሮፌሽናል ተጫዋቾች ቀርቶ እንደ ዝም ብለህ እግር ኳስ ለፍላጎት እንኳን የሚጫወቱ ተጫዋች ይስታቸዋል እንዴ እስከምትል ድረስ ኤክስፔክቴሽን ያደከመው ተጫዋች ነው ሁሌ በገባ ቁጥር ይታያል ይመዘናል የወጣበት ዋጋ አብሮ ይነሳል ዳርዊን ኑኔዝ ይባላል ምን አይነት ተጫዋች እንደሆነ ተመልከተው አሁን ሊቨርፑል ተስፋ ቆርጦበት ሊሸኛቸው ከሚፈልጋቸው ተጫዋቾች መካከል ነው ግን ሲያመጡት ብዙ ተወፍቶለታል ወደ 101 ሚሊዮን ዶላር አካባቢ ወጥቶበታል መጨረሻ እንዴት እንደሆነ አንቶኒ ነው ሰደው የአንቶኒ እኮ 105 ሚሊዮን ዶላር አካባቢ ነው ወጣው ማሰሻው ማንቸስተር ዩናይትድ ምን ሰጠ ምን አገለገለ እንዴት ሆኖ እንደወጣ ታሳውሳል ቤቲስ ሲሄድ ግን ወደ ሪያል ቤቲስ ሲሄድ የተሻለ ታለንት ኤክስፔክቴሽን ወረደ ታለንቱን እንደገና ማግኘት ጀመረ ሉካኩን ቅድም አንስተናል አንዳንድ ተጫዋቾች ናቸው በቃ በጠንካራ ስነ ልቦና ልክ መታገኛቸው መቋቋም የሚችሉ ማያስገርሙ ለምሳሌ ነው የኪሊያን ምባፔ በስኬት እንደው ከፊት መታመጣው ነው የሚመስል በጣም ያንጉኑ ነው ወደ ፓሪስ ሰን ጀርሜን የመጣው ከሞናኮ 180 ሚሊዮን ዩሮ አካባቢ ነው የወጣበት ከመጣበት ሰዓት ጀምሮ ጎል ማምረት የተሳካለት ኮከብ ሆኖ ተመልክተናል እና ዋናው ጠቅለል ሲል ቅድም አንተም እንዳስቀመጥከው ኤክስፔክቴሽን ነው መጠበቅ ከነሱ የሚጠበቀው ነገር ነው የሚገላቸው ለነሱ የተደረገው የወጣው ዋጋ ነው ህልማቸውን የሚያሰናክል ማለት እንችላለን ጥሩ አማካሪ ስነ ልቦና አማካሪ ደግሞ ተደብቀህ እንኳን እንድታገግም እድል አይሰጥም በእያንዳንዱ ጨዋታ እያንዳንዱ ፓስ ቅድም እንዳልክ አንዳንድ ሚስ ፕሌስድ የሆነ ፓስ ሰጥ እንኳን በቃ መሳቂያ ነው የምትሆነው እኔ ደጋግሜ አይቼዋለሁ ኢቭን ኦልድ ትራፎርድ በሄድኩባቸው አጋጣሚዎች 2-3 ኳሶች ፖግባ ፍቅር
ማለት አንድ አማተር ተጫዋች የማያደርገው አሁን ፖግባ ሳይችል ቀርቶ እኮ አይደለም ኤክስፔክቴሽኑ ግን ያንን ሲያደርግ እንደሌላው ተጫዋች አይደለም የምትመዝነው እንዴ ስንዴ ሊግ ነው የሚመስለው ይሄ ተጫዋች እኮ ይሄን ያህል ይወጣበት ነው ብለህ ነው የምትመዝነው ለማስታወቂያ ቦርድ ፓስ አሁንም አሉ ለምሳሌ አሌክዛንደር አይዛክ በኒውካስል እንዴት እየተጫወተ እንደሆነ ተመልከተ አንድ ትልቅ አድቫንቴጁ ብዬ ነው የማስበው ከጫና ነፃ የሆነ ተጫዋች ነው እንደዚህ ማንቸስተር አርሰናል ሲቲ ሊቨርፑል አይነት ክለቦች ቢገባ አይዛክ ከኒውካስል ደጋፊዎች የሚጠብቀው አይነት ጫና ብቻ አይጠብቀው አንደኛ በኒውካስል ያሳየው ነገር በቀጥታ እንዲደግም ይጠበቃል ደብሌው ከፍ አድርጎ ኒውካስል ለሱ ያወጣበት ዋጋ ወደ ትልቅ ክለቦች ሲዛወር 100 በርግጠኝነት ከሚያልፉ ኮከቦች መካከል በጣም በርግጠኝነት ያ ዋጋና ያ ክህሎቱ ደግሞ ደብል ሆኖ ይጠበቅበታል ፐርፎርም ያደርጋሉ ይችላል ኦሲሜንን ወሰደው ቱርክ ናፖሊ መንገስ ችሏል አሁን ቼልሲ ማንቸስተር ዩናይትድ ቢመጣ ከ100 በላይ ወጥቶበት ነው የሚመጣው 130 ከ130 እስከ 150 አሁን ፕራይስ ታጋቸው 150 ነው ሁለቱ ከዛ በታች አይመጣም እንደው ብትደራደር ጥቂት መቀነሶች ብታገኝ 20 ብራም ቢቀነስ ኦሲሜን እንደዚህ ፐርፎርም ለማድረግ ቱርክና ጣሊያን ላይ ያደረገውን ፐርፎርማንስ ለማሳየት ኤክስትራ የሆነ ሜንታል ስትሬንግዝ ያስፈልጋል ዋጋው ወጥቶብስ ሲመጣ የሚጠበቀው ነገር ሌላ ነውና ተጫዋቾች ህልማቸውን የሚያጡበት ወይም የሚያገኙበት መስመር ይሉታል ይሄንን 100 ሚሊዮን ብዙ ዋጋ ወጥቶብህም ብዙ ሚሊዮን ብሮች በኢትዮጵያ በተመነዘረው ወጥቶብህ ባይወጣብህም ምንም የማይሰሩ የኢትዮጵያ ተጫዋቾች ናቸው የኔ ሐሳብ ነው ምክንያቱም ዴሊቨር ያደርጉም 10 ሚሊዮን 12 ሚሊዮን አመቱ ሙሉ ዴሊቨር ያደረገ ተጫዋች ነው አይቻላል በኢትዮጵያ ሊግ ላይ ከነማ ክለቦች ብዙ ይከፍላሉ እዚህ ላይ ሐሳብ ስጡን አሉ ኤክሰፕሽናል በተናጠል የምታነሳቸው ጥቂት ተጫዋቾች አሉ ግን ዋጋውንና ግልጋሎትን ስታይ አንዳንዴ እንደውም ረጅም ጊዜ ክፍያ ይከፈልና በረጅም ጊዜ ጉዳት 1-2 አመት ቆይተው እንደገና በተመሳሳይ ዋጋ ወደ ሌሎች ክለቦች ሲዛወሩ ታያለ በአመት 3 አንዳንዴ ደግሞ ትንሽ ወጪ ወጥቶባቸው በነገር ላይ ፍሬም ትንሽ ደሞዝ ግን በጣት የሚቆጠሩ ናቸው በጣም ትንሽ ደሞዝ ያነሰ ክፍያ ያነሰ ትኩረት አርፎባቸው ክለቦቹን ከአመት አመት ደግሞ በወጥነት የሚያገለግሉ የሚሸከሙ ኮከቦችን ትመለከታለህ ውጤታማነት ነው መመዘኛው አሁን ውጤት ነው ለምሳሌ አሁን ገብረመድህን ኃይሌ የሚደነቀው በኢትዮጵያ እግር ኳስ ፍቅር ውጤት በቃ አለው አይደል በጣም የሚታይ ውጤት አለው በአንድ ክለብ በአጋጣሚ አይደለም ይሄን ያመጣው አባጅፋር እንደገና ሰባንደርታ ከዛ ደግሞ መድን ይሄ አሰልጣኝ ፕሩፍ አረገ ማለት ነው የሚያመጣቸው ተጫዋቾችን ውጤታማ ያደርጋል ማለት ነው በርታው የሚጠፉም አርናቆት የሚሰጫቸው ተጫዋቾች አሉ አብዛኞቹ ግን በአንድ አመት 3 ክለብ የሚቀይሩ በአንድ አመት ኮኖ ወደ 3 ክለብ የሚቀይሩ በአንድ አመት ከሲሶ ወደ 3 ክለብ የሚቀይሩ አይነት ተጫዋቾች የምታይበት ስንት ወጣበት በሚሊዮን ብሮች ምን አደረገ አይታወቅም እንደ ሆይላንድ ናቸው አብዛኞቹ 4-5 ጎል የሚያስቆጥሩ ፍቅር አሁን ፈርናንዶ ቶሬዝን እናንሳስቲ ቶሬዝ ወደ አቤት የዝውውር ጉዳዮቻችን እንመጣለን ራሽን ጨምሮ ቶሬዝ 50 ሚሊዮን ፓውንድ አውጥተው አብራሞቪች ቼልሲ ሲያደርሱት አንዳንዴ ከኤክስፔክቴሽን በተጓዳኝ ከሚዲያ ጫና በተጓዳኝ አሰልጣኞች ከሚሰጡት ታክቲክና ሚና ጋር የሚያያዛል ፍቅር ሞደርን ፉትቦል ላይ ነምበር 9 እየተሰዋ መምጣቱ በእነ አር9 ደረጃ የሚገኝ ሱፐርስታር መጥፋቱን ተከትሎ ቶሬዝ በቼልሲ ፍሎፕ ነው የተባለው አይደል የሊቨርፑልን ቶሬዝ አላየንም ኤልኒኖ በመርሲሳይድ የነበረው ሚና የምታቀው ነው ቼልሲ ቤት ግን የነበረው ሚና ተቀየረ ከአሰልጣኞች ታክቲክ ጋር በተያያዘ ቶሬዝ አንዳንዴ ልክ እንደ ሆይላንድ ራሱ እንደ ዳርዊን ኑኔዝ ነበር ኳሶችን ይስት የነበረው ፍቅር ከ0 ሜትር ከመረቡ ፊት ያንን ያደርግ ነበርና ዝውውር ገበያ ላይ ኤክስፔክቴሽን በጣም አለ 100 ሚሊዮን ያለፉ ተጫዋቾች ሲወጡ የአሰልጣኞች ታክቲክ የአሰልጣኞች ማን ማኔጅመንት የክለቡ መረጋጋት ራሱን የቻለ ሚና ይኖረዋል ሃዛርድ ልክ እንደ ኔይማር በባለንዶር ደረጃ የሚጠበቅ ኮከብ ነበር ካየው ግን በሪያል ማድሪድ በየጌሙ በጣም ብርጭቆ እስከመባል ደርሷል በቃ ከወደቀ የሚሰበር አይነት ተጫዋች ነበር ያ መጥቷል ለማንኛውም
አሁንም 100 ሚሊዮንን የሚያልፉ ተጫዋቾች በዝውውሩ ገበያ በክረምቱ ይኖራሉ አንደኛው አሌክሳንደር ኢሳክ ነው ይህ ኤርትራዊ በትውልድ ስዊድን ያደገ የስዊድን ኮከብ ነው በኒውካስል ሁሉ ነገር ፕሩፍ አድርጓል ኒውካስል ላለመልቀቅ የሚችልበት ሰፊ ድል አለው ፍቅር ምክንያቱም ቻምፒየንስ ሊግ ገብቷል ከኒውካስል ጋር ከ7 ዓመት በኋላ ሻምፒዮን ሆኗል ተጫዋቹ የሚጠይቃቸው የቻምፒየንስ ሊግ ፉትቦልና መሰል ጉዳዮች ተመልሰውለታል ነገር ግን ሊቨርፑልና ዩናይትድ በተለይ ሊቨርፑል በጣም የሚፈልገው ሱፐርስታር ነው ኦሲሜንን ማንቸስተር ዩናይትድ ይፈልጋል ቼልሲ ግን ከኦሲሜን ጀርባ ድሮግባ አለ ፍቅር አሁን ኦሲሜን ቼልሲ ከመጣ የቼልሲ ደጋፊዎች ኤክስፔክቴሽን አዲሱን ድሮግባ እንደማግኘት በለው ጆዚ 24 ሚሊዮን ፓውንድ አንተ እኮ በጣም የሚገርም እኮ ነው እንዴት እንዳበደ ገበያው ስታይ ባንተ ፕሮግራምና ድሮግባ ሲመጣ ከማርሴይ 24 ሚሊዮን ፓውንድ ለአብራሞቪች ዋጋው ስንት ነው 24 ሚሊዮን ፓውንድ እኮ ለማን ለድሮግባ ማን ነው እሱ አያቁትም ዝም ብሎ ያስፈርሙ ሮማን አብራሞቪች ዝም ብሎ ምንግሮትን ያስፈርሙ በቃ ማለት በቃ ይሄን ተጫዋች ነው ይፈልጉ ጆዜ ነው የቆረጡት እና 24 ሚሊዮን ፓውንድ ኦኬ በቃ ካልክ ግድ የለም ግን ያገለግላል የተጫዋች አሁን ለቼልሲ ድሮግባ ግን የቼልሲ ህያው ነው የሆነው ፍቅር ንጉስ ነው የብሪጅ እያንዳንዱ ኮርነሮች በድሮግባ ከለሮችና ባንዲራዎች ያማሩ ናቸው 24 ሚሊዮን ፓውንድ ብቻ ነው የወጣበት ድሮግባ ዛሬ ቢሆን ስንት ይወጣበታል ድሮግባ ሲናገር አንድ አይ ቲንክ ማርሴይ ከፖርቶ ኮሚትመንት መጽሐፉ ላይ ማለት ቻምፒየንስ ሊግ ጨዋታን ሲያከናውኑ ጆዜ የተለየ አድናቆቱን ሰጡት ገንዘብ ቢኖረኝ አንተን አስፈርምህ ነበር አለኛል አንድ ቀን ገንዘብ የሚኖረው ክለብ ስለታሰለጥን እኔ ታስፈርመኛለህ አልኩት ይላል ድሮግባ ቼልሲ ተገናኙ ቼልሲን ያዙሳቸው ቀጥታ አምሯቸው ድሮግባ ላይ ሄደ ያኔ ማርኬቱ ላይ ብዙ ኮከቦች በምርጫ መጥተውላቸዋል ሼቪቼንኮን ጨምሮ በማጥቃት መስመር ላይ ይሄ ብለው ለጆዜ መጥተውላቸዋል እሳቸው ግን ቴብሉ ላይ ድሮግባን ነው ማመጣው አሉ ማን ነው ድሮግባ የሚል ነገር ተቃውሞ ቀረበባቸው ዝም ብለ አስፈርም ይሰራ አብራሞቪች የሚመሰጠውታሉ ድሮግባ መጣ ምክንያቱም አብራሞቪች አያቁት ድሮግባ መጣ ከዛ በኋላ የሆነው ነገር ሌላ ነው አሁንም በተጫዋቾች መካከል አንዳንዴ ያነገርኩ አሁን አርጀንቲና ኤንዞ ፈርናንዴስ 100 ሚሊዮን ማውጣቱ እኮ 18 ወር ሙሉ ኦልሞስት እንደው ያመና ሲዝን ላይ ትንሽ ብልሽታውን ተመለከትን እንጂ በጣም ያስገርም ነበር ካይሴዶ 200 ወደ 300 ሚሊዮን የሚጠጋ ፓውንድ ወጪ ያለባቸው አማካዮችን ነው ቼልሲ ያስፈረሙ ምንም ግራ የተጋባ የተቆለፈ አማካይ ነበር አሁን ትንሽ ሁለቱም ተጫዋቾች ላይ ነገሮች ጥሩ ይሆኑ ይመስላሉ ግን ስቲል ጥያቄ ታነሳ ፔሬዝ እኮ ፍቅር ሶሪ ያቋረኩ በነጭ ሶፍት በዛ የራት ምሽት ሚድፊልድ ስላነሳ ነው በነጭ ሶፍት ላይ ዚዳንን ወደ ማድሪድና እሱም እሺ ያለ 74 ሚሊዮን ዩሮ አካባቢ ነው ጉድ ተብሏል እኮ ለዚዳን ጋላክቲኮ ዚዳን እኮ በ500 ራሱ ያዋጣል የምሬ ነው አሁንም አሉ አሁን ቅድም ፍሎሪያን ዊርትስ ኦሬዲ 155 ሚሊዮን ዶላር አካባቢ 116 ሚሊዮን ፓውንድ ቪክተር ኦሲሜን ታስበዋል አሁን ትንሽ አልካልክ ለምሳሌ ላሚን ያማልን በስንት ታገኘዋል አታስበው ማርኬቱ ላይ ሌላው ቀርቶ እንደ ጀማል ሙሴይላ አይነት ተጫዋቾች እንደ ክቫራስኪ አይነት ተጫዋቾችን ሱፐር ታለንቶች ላገኝ ካልክ ይሄ ዋጋ ራሱ በፍጹም አይበቃም አሁን ዝም ብለው መሃል ላይ ድምሎ የሚታትሩ ተጫዋቾችን እኮ ነው በመቶ ምናምን የምታገኘውና የገበያው እብደት በጣም አስገራሚ የሆነ ነው በአንድ አመት ውስጥ የሳውዲ ፕሮ ሊግ ተጽዕኖ አለው አንድ ሁለት ይሄ አሁን አምስተኛው ኤሊት ሊግ ይሆናል ኤግዛክትሊ ሁለት በክለቦች መካከል ያለው ያቅም ዲፈረንስ ማውጣት የሚችሉ ክለቦች አሉ የቡርዣው ባለ ሀብቶች አሏቸው የገዟቸው የፋይናንሻል ችግር የለባቸው ክለቦች አሉ ከዛው አሁን የጣሊያን ሊግን እኮ ስታይ አጠቃላይ አንዱ የመድከሙ ምክንያት የጣሊያን ሊግ ሌላው ክለብ ላይ የደከሙ ተጫዋቾች እኮ ነው የሚሰበሰቡበት በአንድ ወቅት የምድራችን ትልቁ ታለንት የሚገኝበት ሊግ ነበርና ገበያው ይሄ በተጠና መልክ ሳይሆን ድንገት በተፈጠረ ሂደት መካከል የተጫዋቾቹን ዋጋ ሰማይ ሰቅሏል ለመነጋገር እንችላለን ሞድሪች ቶኒ ክሩስ አይነት ተጫዋቾችን ፔሬዝ መተካት አልቻሉም እነ ቪቲኒያ እኮ ይታሰባሉ ፍቅር በእነ ማርካ ዘገባ እነ ቪቲኒያ አሁን የሚገኙበትን ሌቭልና ከፍታን ስታይ እነዚህን ተጫዋቾች ዋጋቸውን ዝም ብለ መገመት ነው በቀላሉ 100 የሚሻገሩ ናቸው ገባ ፕሩፍ ስላረጉ
ያውም ዴምቤሌ መልሶ ባርሴሎና ላገይብል በዚህ ክላሲክ አንደኛ ተጫዋቹ ፕሩፍ አድርጓል እና ይሄ የገበያው እብደት በጣም ሰማይ የሰቀለ ነው። የሳውዲ ክለቦች እኮ አልናስር እንዳይከስሩ ፍቅር ናስር አልካሊፋ እንዳይከስሩ 300 ሚሊዮን ፓውንድ እኮ አልሂላል አቅርቧል እኮ ፍቅር። በጣም እብደት ነው አይደል? ለብሩኖ ስንት ነው የቀረበው? አሁን በቅርቡ ራሱ ተጫዋቹ በጣም ሎያል ስለሆነ ለዩናይትድ ታማኝ ስለሆነ ውድቅ አደረገው እንጂና የሳውዲ ክለቦች መምጣታቸው የሳውዲ ፕሮ ሊግ ራሱን የቻለ ተጽዕኖ የአውሮፓ ክለቦች ላይ ፈጥሯል። ፕሪሚየር ሊግ ግን አሁን አትራፊ ነው፣ መሪ ነው ፍቅር ከፊት ያለ ነው። ወርደህ 100 ሚሊዮን ፓውንድ እኮ ታገኛለህ። እነ ሳውዛምፕተን እኮ 100 አፍሰው ነው ወደ ሻምፒዮንሺፕ የሚወርዱት። ስትመጣም ሌላ 100 ሚሊዮን ፓውንድ ታገኛለህ በቻምፒየንስ ሊግ ሌቭል ደረጃ እና ሊጉ በጣም ከዚህ ከብሮድካስቲንግ እግር ኳስ በጣም ተሽጧል፣ ቢዝነስ ሆኗልና ያንን በጣም ይጠቀማሉ። ባለሀብቶች ይገዛሉ፣ የፒአር ስራውን ይሰራሉ፣ ከስቶካቸው በጣም ያተርፋሉ። ሜዳ ላይ ግን ግልጽ የውጤት እቅድ ያላቸው ክለቦች አሸናፊ ይሆናሉ ፍቅር። አሁን አርሰናል እንዳደፈጠ ነው፣ እስካሁን አልወሰንም። ጓያኬረስ ወይ ደግሞ ቤንጃሚን ሴስኮ እነዚህ ተጫዋቾች ላይ ሚዛኑ ይደፋል። መወሰን ግን አልቻለም አርሰናል። ሳይወስንም በዘገየ ሰዓት ዋጋቸው ያው ነው ፍቅር። መደራደሮች አሉ ከገንዘብ ከኮንትራት ከተለያዩ ጥቅማ ጥቅሞች አንፃር ግን ልክ እንደ ስትራቴጂ ግልጽ የሜዳ ላይ ውጤት እቅድ ይዞ ሊቨርፑል ለምሳሌ ቶሎ እየገዛ ነው ካየው ፊት አውራሪ ነው የገበያው። ቬትስን አምጥቷል፣ ሪከርድ ነው የብሪቲሽ ትራንስፈር። ፍሪምፖንግን አምጥቷል፣ ፈጥኖ አርኖልድን ተንክቷል ራይት ባክ ላይ። ሮበርትሰንን ወደ አትሌቲኮ እየተባለ ይገኛል። ሌፍት ባክ ላይም እንደዚሁ ፍቅር ኬርኬዝን አምጥቷል ከበርንማውስ። አየው ግልጽ የውጤት እቅድ አለው። አክሽን ይወስዳል፣ ይላል፣ ይገዛል። አሁን ኢሳክን ይፈልጋል። እንዴት ማኔጅ ያደርጉታል ስሎት የኔ ጥያቄ ነው ፍቅር። በጨዋታ ቅኝት ከመሐመድ ሳላ፣ ሉዊስ ዲያዝ፣ ራሱ ፍሎሪያን ቨትስ ጨምሮ አሌክሳንደር ኢሳክ እዛ ቡድን ከፊት ከሆነ ጋላክቲክ ሆነ እኮ የቡድን በቃ በማንቸስተር ሲቲ ሌቭል በሪያል ማድሪድ ሌቭል ሱፐርስታሮች የሞሉት ጋላክቲክ ሆነ። ያውም ዋንጫ የለመደ ዋንጫ ያሸነፈ ክብሩን ለማስጠበቅና ስሎት አምና ጸጥ ብለው ምስጋና ለክሎፕ የኬዛ ልጅ ብቻ ጨምረው እሱንም ብዙ ሳይጠቀሙት ሻምፒዮን ሆነዋል። ያ ሰፊ ዴብዝ ያለው ቡድን አሁንም ተጠብቋል ፍቅር። አርኖልድ ነው የሌለው። ሮበርትሰን ሊቀጥል ይችላል። እዚህ ቡድን ላይ እንግዲህ እንደ ቨትስ፣ ፍሪምፖንግ፣ ኬርኬዝ አይነት ተጫዋቾችን መጨመር ብራኮላን ጨምሮ እንደ ኢሳክ አይነት ተጫዋቾች ጋር ስሙ መያያዙ ሊቨርፑል ዴሊቨር እያደረገ ያለ ክለብ ነው። በተቃራኒው አርሰናል ከዙቢሜንዳ ውጪ ዙቢሜንዳን ሲያስፈርም የፓርቴን ኮንትራት ሪኒው እስካሁን አላደረገም። ፓርቴ ተጨማሪ ደሞዝ ይፈልጋል ይገባዋል። ያን መፈጸም የማይችል ከሆነ ብዙ ዜናዎች የሚያዩት ወይም የሚያመዝኑት ፍቅር ፓርቴ እንደሚለቅ ነው። ይህ ከሆነ ሐሙስ የሚያነሳ ነው ዣካ ላይ የፈጸመውን ስህተት አርቴታ ይደግማል ማለት ነው። አንድ ሌላ ሚድፊልድ ትጨምራለህ ለራይስ አጣማሪ። በጣም ጥሩ ሴንትራል ሚድፊልድ ነው ዙቢሜንዳ። እነ ፔድሪ በነገሱበት ላሊጋ ላይ ያን ፕሩፍ አድርጓል ፍቅር። ሳን ሴባስቲያን ሶሲዳድ ይገኛል። አርቴታ ያለው አሶሲዬሽን ከዛ ክለብ ይታወቃል። ግን አርሰናል ዴብዝ አማራጭ ተጫዋቾች ካለበት የውድድር ጫናና ኤክስፔክቴሽን አንፃር ሲጠበቅበት አሁን የፓርቴን ደሞዝ ሳይጨምር ከለቀቀው ለኔ ስርዝ ድልዝ ነው። የአርሰናል ጉዳይ ከዚህ በፊት በተደጋጋሚ አንስተናል። ምክንያቶች አሉት ክለቡ። ግን ከምክንያቶቹ በላይ የሚጠበቁ ደግሞ ፍላጎቶች አሉ። አርሰናል ፕሪሚየር ሊጉን በፍጥነት በተለይ በሚኬል አርቴታ ስር ከፍተኛ ተስፋ አሳይቷል። በተከታታይ መመለስ ያለባቸው ድሎች አሉ፣ ዋንጫዎች አሉ። እነሱ ከመቼውም ጊዜ በላይ በደጋፊው ጥያቄ እየቀረበባቸው ይገኛሉ። በዛው ልክ ደግሞ ፉክክሩና እድሉ ደግሞ እየጠበበ ይመጣል። በዚህ መሃል ግን አርሰናል በሁሉም በሶስቱም ዓመታት በተለይ ባለፉት 3 ዓመታት ላይ በወጥነት እድል የነበረው ቡድን ነው። ምናልባት ማንቸስተር ሲቲ ካልሆነ በስተቀር እንደ አርሰናል በወጥነት እድል የነበረው ቡድን የለምና በየዓመቱ የሚኖረው ኤክስፔክቴሽን ቡድኑ ካለበት ችግር ፋይናንሻል ችግር በለው ምን በላይ ነው። አሁን ስለ አርሰናል የሚጠበቀው ነገር ግን መሬት ላይ የሚታየው ነገር የተለየ ነው። ወደ 62 ሚሊዮን ፓውንድ አካባቢ ጥያቄ ማቅረቡ ለቤኔፊካ ለስፖርቲንግ መረጃዎች ይወጣሉ። ገንዘብ ጉዳዮች ናቸው። አንዳንዴ ከወራዊ ደሞዝ ጋር የተያዙ ከጥቅማ ጥቅም ጋር የተያዙ ወይ ደግሞ በአጠቃላይ ከቀረበው
ዝውውሩ ዋጋ ጋር ነው እየተባሉ የሚጠቀሱ ምክንያቶች አሉ። ደጋፊዎች የሚፈልጉት ነገር ይሄ ዝውውር ተጠናቀቀ የሚለውን ብቻ ነው። ባንድ ወቅት የፈለገ ነው ሳይሆን ባንድ ወቅት የዚህ የአውሮፓ አንድ ቶፕ ክለብ ሲኦ የተናገሩት ነገር ነበር። ኤፍሬም ገንዘብ ካለ አሁን ትገዛለህ፣ ከሌለ ትቀራለህ የሚጠብቅ አሁን እነዚህ ህጎች እንኳን የፋይናንሻል ፌር ፕሌይ ምናምን የምትላቸው ህጎች እንኳን እያዳኑ አይደለም። አርሰናል ልክ ሪያል ማድሪድ፣ ማንቸስተር እንደምትለው በጣም ግሎባል የሆነ ኢንፍሉዌንሱ ትልቅ የሆነ ክለብ ብራንዱ በሚሊዮኖች የሚቆጠሩ ተከታዮች ያሉት ክለብ ነው። በጣም ግን ደግሞ የሰክሰስ ሬቱ ስትመለከተው ከዋንጫ ጋር የመታረቁን ነገር ስትመለከተው ደጋፊዎቹ በየዓመቱ የሚመጣውን ነገር ስትመለከተው ደግሞ በተቃራኒ መንገድ ጠረጴዛው ላይ የሚቀመጥ። ስለዚህ ወደ ትልቁ ነገር ለመምጣት ትልልቅ ግዢዎች መፈጸም አለብህ። አሁን እኮ ባለፈው ፕሪሚየር ሊግ ብቻውን ከብሮድካስት ወደ 12 ቢሊዮን ዶላር ገቢ ያገኛል። ከብሮድካስት ብቻ ነው ነገር። ከዛ ውስጥ የምታገኘው ነገር አለ። በራስህ ደግሞ የምትፈጥራቸው የገቢ አማራጮች አሉ። እነሱን ትክክለኛ ተጫዋቾች ላይ አውጥተህ በትክክለኛው ሰዓት ሻምፒዮን ቡድንን በተለይ አሁን እኮ አሰልጣኞች 3 ወር 4 ወር ታይተው እኮ ይሰናበታሉ። ምክንያቱም ደጋፊና የክለብ ባለሀብቶች ለሰክሰስ ለዋንጫ ያላቸው ትርጓሜ ተቀየረ ሆኗል። በዚህ መሃል አንተ በተቃራኒ ወቅት ያርክ መቀጠል አትችልም። ሁሉ ቅድም ባለፈውም ሳነሰው ነበር የአርሰናል ስህተቶች በየዓመቱ ተመሳሳይ ናቸው። ያ ማለት ስህተቶቹን የሚቀርፍ እርምጃ አይወሰድም ማለት ነው። ዘንድሮም ደግሞ በጣም በሚያስገ ሁኔታ ተመሳሳይ የሆነ አፕሮች እየተከተለ ይገኛል። ስለዚህ አሁን ያኮሬስ ወይ እንተና ማነው ሼስኮ ሲባል ቆየና አሁን ደግሞ ዩናይትድም የሚፈልገው ኬቲኬን አርሰናል ይፈልጋል ወይ ደግሞ ራፋኤል ሊያውን እንዳማራጭ እያሰበ ነው የሚሉ ዜናዎች ደግሞ እንደገና ይወጡ። ምን ያህል ፍራስትሬቲንግ እንደሚሆን ለአርሰናል ደጋፊዎች ማሰብ ይችላል። ስለዚህ ገንዘብ ካለ እቅድ ካለ ኤክስኪዩት ማድረግ አለብህ። ፈጥነ ቀድመ ማድረግ መቻል አለብህ። አለዛ ግን ያለው ክለብ ይመጣል። ጉዱ ሰክሰሱን የበለጠ የሚፈልገው ክለብ ይመጣል። አንዳንድ ቡድኖች እኮ በጥንካሬያቸው ላይ ነው ኢንቨስት የሚያደርጉት። ሊቨርፑል ሌሎችም ቡድኖችን ስትወስድ በጠንካራ ቲማቸው ላይ ነው የበለጠ ኢንቨስት የሚያደርጉት። ስትራቴጂ የምንለው እኮ እሱ ነው። የግልጽ የሜዳ ላይ የውጤት እቅድ ቡድኑ አለው። አየህ ሻምፒዮንነቱን ማስጠበቅ፣ ዴብዙን ይዞ መሄድ፣ ሎያል ተጫዋቾቹን ጠብቋል፣ ሊደሮቹን ጠብቋል። እንደ መሐመድ ሳላና ቫን ዳይክ አይነቶችን አዳዲስ የነገውን ሊቨርፑል የሚፈጥሩትን እንደ ፍሎሪያን ቨትስን ጨምሮ ሱፐር ታለንቶችን ገዝቷል። ፍቅር ይሄ በጣም አሁን አርኖልድንም እኮ ሊቨርፑል የለቀቀው ተጫዋቹ መሄድ ስለሚፈልግ ነው። ቢኮዝ ክለቡ ማድሪድ ነው። ፍቅር ማድሪድ ጠይቆ ወደ ኋላ አትልም። የርገን ክሎፕ የኛ ትራዲሽን አይደለም፣ የቴሌቪዥንን ሪሞት አንስቼ አጠፋውት ይላሉ አይደል? እንትኑን እያዩ አርኖልድ ላይ ቡ ያሉ የሊቨርፑል ደጋፊዎች በክሎፕ ያሴ ግን እሳቸውም ሲመለሱ ትልቁ የሊቨርፑል የዛሬ ከፍታ ሚስጥር ናቸው። አሰልጣኛቸውን አክብረው እኮ የሊቨርፑል ደጋፊዎች መልሰው ለአርኖልድ አጨብጭበዋል። ፍቅር ሊቨርፑል ትራዲሽኑን ይጠብቃል ማለት ነው። አርሰናል ላይ ግን እንዳልከው ነው። ከሜዳ ውጭ የሚጠበቅበት ኤክስፔክቴሽን አለ። ዋንጫ ይጠበቃል። ደጋፊው ሁሌ ያናን ይመኛል። ግን በገበያው አድፍጦ የሚዘልቅ እስከ ኦገስት 31 እስኪዘጋ ድረስ አድፍጦ የሚቆይ ከዛ በኋላ ኩዊክ ፊክስ የሚጨምር በዛ ላይ ደግሞ የነበሩትንም ሱፐርስታሮች ሜንቴን አድርጎ የማይጠብቅ አይነት ክለብ እየሆነ ነው። አሁን ለኔ ፓርቴ ክለቡን የሚለቅ ከሆነ ሌላ ኪሳራ ነው ያስኬዳል። ምክንያቱም ቶማስ ፓርቴ ከሲዝኑ ምርጥ ሱፐርስታሮች መካከል አንዱ ነው። በተለይ ዘንድሮ አምና ካቻምና በጣም የሚጎዳው አይነት ተጫዋች ነበረ። ዣካን በማጣቱ አርሰናል ዴብዙ ላይ የፈጠረው ተጽዕኖ አለ። ከራሱ ከተጫዋቹ ባህሪም ከምንም ጋር በተያያዘ ሊቨርኩሰን ሄዶ እንዴት ፕሮፍ እንዳደረገ አሳይቷል። አሁን ቶማስ ፓርቴ ተጨማሪ ክፍያ ይፈልጋል። ዙቢሜንዳን ስታመጣ ጥሩ ሰክሰስ ነው። ከራይስ ጋር ለአርሰናል የከፍታ የሚጠበቅበት ሚድፊልዱ ላይ ልክ በባክፎሩ ላይ የሰራው ሚና ይጫወታል። ግን ፓርቴንም ጠብቀ መሆን አለበት። ፍቅር እንደገና ከፊት ደግሞ በጣም በግልጽ ሴስኮ ወይስ ጎያኬረስ መፈጸምና ማሳየት። እስካሁን አርቴታ በፕሮሰስ ውስጥ ያልደፈረው ነገር ነምበር 9 ነው። ዘንድሮ ግን የሚያልፈው አይመስለኝም። መዘግየቱ ግን ይገርመኛል። ምን ነምበር 9 ደግሞ አሳሳቢው ጉዳይ በቁጥር ትንሽ ናቸው። ክለቦች ዴስፐሬት ናቸው። ብዙ ክለቦች ለ9 ቁጥር ለጨራሽ 9 ቁጥር እንደ ሌሎች ቦታዎች ላይ በአማራጭ ደረጃ ብዙ አታገኝም።
አሁን ኦሲሜን ስንት ዓመት ነው የሚጠራው ስሙ ሁሌ በመጣ ቁጥር ዚያኮሬስ ሁሌ ዓመት በተቀየረ ቁጥር አለ አብሮ እና ብዙ አይደሉም በቢያንስ ፕሮቭ ያደረጉ 9 ቁጥሮች ብዙ አይደሉም ስለዚህ አንዱ ክለብ ድራማ በጣም ይፈጸማል እኮ በዝውውር ወቅት ላይ ፍሬም አንዱ ክለብ በመጨረሻ ውሳኔ ሊወስንና ተጫዋቹን ሊያስኮብልለው ይችላል ከዚህ አንፃር ነው መታየት ያለበት በሁለተኛ ደረጃ ግን አንዳንድ ጊዜ ተጫዋቾችን ማስፈረምህ ብቻ ስለማስፈረምና ስለማምጣት ብቻ ከማሰብ የነበሩትን ሜንቴን ማድረግ የሚያስፈልግ ይመስላል አሁን ፊልዱ ላይ ቶማስ ፓርቴን በደም ተጠቅመበታል እድሜውም እየገፋ ነው ብሎ ልታስብ ትችላለህ ግን እሱ ያለው ኤክስፒሪየንስ ዙቢሜንዲ አይኖረው ፕሪሚየር ሊግ ላይ ያለው ኤክስፖዠር ይሄ ተጫዋች እኮ ገና ሌላ ሊግ ነው ሊሆን ይችላል ላይሆን ይችላል አይደለም ከሆነ ሊግ መተህ ወደ አንድ ሊግ ገብተህ ይቀርና ከአንድ ክለብ ወደ አንድ ክለብ ስትገባ ተመሳሳይ ሊግ ላይ ጊዜም ትፈልጋለህ ፕላስ ደግሞ አምና ሊቨርፑል ከሆነ ዘንድሮ ሲቲ ይሆናል ማንቸስተር ቼልሲ ቶትናም ይያልክ ኒውካስል ይያልክ ድንገት ብቅ ሊሉ የሚችሉ ተፎካካሪ ክለቦች ያሉበት ሊግ ነው ከዚህ አንፃር ስፔስ መተው አልነበረበትም ዘግይቷል የሚሉ ሐሳቦች ሰነዘራሉ ግን እስከ ኦገስት 31 ድረስ የዝውውር ገበያ ሊቆይ ስለሚችል ከዛ አንፃር እንግዲህ ወደፊት በጣም በርካታ የተረጋገጡ ዜናዎችን ልንሰማ እንችላለን 100 ሚሊዮን ዝም ብሎ የተበቀ ኖርማል ቁጥር ሆኗል ኢንቨስት ማድረግ ግዴታ አሁን ሪስክ ተወስዳለህ ፍሬም አሁን አርሰናል በተለይ ባንድ ወቅት ቬንገርን ይዞ በጣም ለረጅም ጊዜ ሲተቹ ነበር ቬንገር ኮከቦችን ታለንታቸውን አይተን ታዳጊዎችን ወደ ኮከብነት እንቀይራለን እንጂ ለትልልቅ ኮከቦች ዋጋ እናወጣም ይሉ ነበር ይሄ ለረጅም ጊዜ አብሯቸው የቆየ ፖሊሲ ነው በአንዳንድ ምክንያት ሲያስወድሳቸው ነበር ግን አንዳንዴ ደግሞ ዋንጫ ግን አላ እነዛ ወጣት ተጫዋቾች ላይ ተሰጥኦ ላይ ትልቅ ኤክስፒሪየንስ ያላቸው ተጫዋቾችን ብታመጣ የሚያርሰናል ታሪክ ይሄ ብቻ ላይ ሆነ ይችላል ነበር ብለው የሚከራከሩ አሉ አሁን ደግሞ ያለው አርሰናል ብዙ ኢንቨስት ያደርጋል እኮ 700 ደርሷል እኮ ኢንቨስት ያደረገ ነው በ6 ዓመት ቼልሲ ማንቸስተር እና ሊቨርፑል ቀጥለ አርሰናልን በ700 800 ሚሊዮን ፓውንዶች ዝውውር ላይ አውጥቷል ትክክለኛ የሆኑትን ዝውውሮች በትክክለኛው ቦታ ማድረጉ ላይ ነው ትልቁ ጥያቄው እንጂ ገንዘብ አያወጣም የምትለው አይነት ክለብ አይደለም ስለዚህ ቶሎ የመጠየቁ ጉዳይ በፍጥነት ሚኬል አርቴታ ላይ የመጣ ይመስለኛል 6ኛ ዓመት ነው ትግስት አልቋል ሁሉ ጊዜ ሁለተኛ የሆንክ መቀጠል አትችልም የክለቡ የዋንጫ ጥያቄዎች በቻምፒየንስ ሊግ የመጀመሪያ ዋንጫ በፕሪሚየር ሊግ ከ20 ዓመት በኋላ ዋንጫ የመጠየቅ ነገሩም እየጨመረ መጥቷልና በቅርብ ጊዜያት ውስጥ ግን የሆነ ነገር ልንመለከት ምንችል ይመስላል ለኔ እንደ ማንቸስተር ሲቲ እና እንደ ሊቨርፑል በጣም የተሳካ የነስር አይን ያላቸው የሚያመጧቸውን ተጫዋቾች በአግባቡ የሚጠቀሙ እይታቸው ተደናቂ ከፍተኛ ገንዘብ ቢያወጡም የሚሳካላቸው አሁን ሳቦዝ ላይን ማካሊስተርን ክራቨንበርችን ክሎፕ እንዴት ነው ያደርጓቸው ፍቅር ወደፊትም እኮ ዶአለም ስትንሸራተተም ጭምር ነው ኩቲኒዮ ሉዊስ ሱዋሬዝን በጣም ብዙ ቨርጂል ቫን ዳይክን ተመልከተ ለምሳሌ 75 ሚሊዮን ዩሮ ከሳውዛምፕተን አምጥተው ከፕሪሚየር ሊጉ ሊደር ከሚባሉ ትልልቅ ተከላካዮች ተርታ በታሪክ ይጠቀሳል ሳኔ መሐመድ ሳላህ ፌርሚኒዮ ተመልከት የትኛው ሊቨርፑል ውስጥ የትኛው ተጫዋች ነው የምትጥለው አይነት ተጫዋች የለም ኬታይቭን የተጎዳ በብዙ አማራጭ ሄንደርሰን ምን አይነት ተጫዋች ነው የሆነው ሻኪሪ ምን አይነት አማራጮች ነበሩ ኦሪጊ ምን አይነት አማራጭ ነበር ፍቅር የሚያሳድጓቸው ከአካዳሚ ሲቲ ሂድ ከሮድሪ አንስቶ ፍቅር ማስተሩ ፔፕ ጋርዲዮላ ልክ በክሎፕ ቅኝት ነው የሚያመጣቸው ተጫዋቾች በድል የደመቁ ናቸው ሃላንድ ስንት ወጣበት ተመልከት እንግዲህ ዩናይትድ እኮ በ7 ሚሊዮን ፓውንድ ብቻ ሊያገኘው የሚችለው ተጫዋች ነበር በሶልሻየር ተጭኖ ኤድዋርድ ናቸው ይሄ ተጫዋች አይሆንም ያሉት በዛው ልክ ደግሞ ራሳቸው ላይ የሚቀልዱ ግን ብዙ ገንዘብ የሚያወጡ ልክ ባንተ ፕሮግራም እንደተጠቀሰው አሁን የቦሆሊ ብደት በቼልሲ አክት ላይ ሮማን አብራሞቪች ማንቸስተር ዩናይትድ ቤት በ12 ወር 1 ቢሊዮን አውጥቷል እሱ በ12 በአንድ ዓመት ላይ በአንድ ዓመት 1 ቢሊዮን አሁን በ3 ዓመት ውስጥ ፍቅር ወደ 3 ቢሊዮን ደርሷል ቼልሲ ለቁጥር ራሱ ከ40 ምናምን በላይ ስኳድ ሰብስበው ማሬስካን ገራ ጋብተውታል አምና እንኳን
ወደ 14ቱን ቀንሶ ስተርሊንግን ጨምሮ 26ቱን ይዞ ቁርጡን ተናግሮ ነው የጀመረው ዛትስ ዋይ የተሳካለት የጣሊያን አሰልጣኝ በኮንፈረንስ ሊግ ሻምፒዮን ሆኗል ቶፕ 4 ገብቶ ቻምፒየንስ ሊግ ትኬት ቆርጧል ግልጽ የውጤት እቅድና ውሳኔ ነበር አክሽን ዩናይትድ ቤት ያንን አታይም በሚመጡት አሰልጣኞች አታይም ቴናግ እኮ በ116 ቀን ተሰናብተው እኮ ፍቅር እንደዛ አይነት ታሪካዊ ስህተት ተፈጽሞ እሳቸውም እንዲቆዩ ተደርጎ 2 ዓመት ታድሶ ኮንትራታቸው በአንድ የክረምት ገበያ እንኳን 200 ሚሊዮን ዩሮ አውጥተዋል ፍቅር ለየመጡት ተጫዋቾች ምን ያህል በዩናይትድ አሁን ማቲያስ ዴሊትን ጨምሮ በአንድ ዓመት ውስጥ ምን አይነት ግልጋሎት ሰጡ እና ክለቦች ስትራክቸራቸው ላይ በተለይ ግልጽ የሜዳ ላይ የውጤት እቅድና የቡድን ግንባታ ላይ በጣም የተሳካላቸው ምልመላቸው ላይ እይታቸው ላይ ውሳኔዎቻቸው ላይ በጣም ያተኮሩና የተረጋጉ ክለቦች እንደ ሊቨርፑልና ሲቲ የለም አርሰናል ሄድላይን ነው ማንቸስተር ዩናይትድ የጋዜጣ ሄድላይን ነው የሚዲያ ሄድላይን ነው ከዛም ይፈጽማሉ ዝውውር ከፍተኛ ገንዘብ ያወጣሉ ምን ያህል ስኬታማ ይሆናሉ የሚታይ አይደለም በአርሰናል ያውም ከማይክ አርቴታ የላቀ ጥረት ጋር ቅርጽ ያለው ቡድን እያየን ነው በጣም ኮምፒቲቲቭ ቡድን እያየን ነው ግን ዋንጫ ማሸነፍ የግዴታው የውዴታ የሆነበት ዘመን ላይ ደግሞ ተደርሷል ያን ፕሩፍ ለማድረግ ነምበር 9 ዴብዙን ማጠናከር አማራጮች ማስፋት የሚለው ላይ ግን አሁንም የአርሰናል ጉዞ የደፈጣ ሆኗል ይሄን ለማንሳት ነው ከዛ ውጪ አሁን ራሱ ፋብሪዚዮ ሮማኖ ይዞት በወጣው መረጃ ፍቅር አሁን ራሽፎርድ ባርሴሎናን ይፈልጋል ግን ኒኮ ዊሊያም ካታሎኒያኑ መንደር ደርሷል ፍቅር ኦልሞስት ደንዲል ነው የሚመስለው ይሄን ተጫዋች በግራ ላሚንን በቀኝ ራፊናን መሃል ላይ እንደገና እንደ ዳኒ ኦልሞ አይነት ተጫዋቾችን ፎልስ ነምበር 9 አርጎ ባርሴሎና የበለጠ በቀጣይ ዓመት ፍቅር የዘንድሮ ሱፐር ታለንት ከላማሲያ የመጣው ቡድን ላይ የኒኮ ዊሊያም ሚና እንደ ኤልሙንዶ ዲፖርቲቮ ዘገባ ከሆነ ሃንስ ፍሊክ ይሄን ተጫዋች በያማልም ፍላጎት በባርሴሎናም ፍላጎት ተጫዋቹም ባርሰናል ጭምር የሚፈልግ ተጫዋች ነበር ነገር ግን እዛው ባርሴሎና ላይ ትኩረት ማድረጉ ትልቅ ውሳኔ እንደሆነ ይነገራል ላሊጋውን ያውቀዋል በጣም የደረጀ ቡድን ይገባል ናሽናል ቲሙ ላይ ያለው ኮፒ ፔስት ይቀጥላል ማለት ነው ከሳን ማኔስ ወደ ባርሴሎና የሚቻል ቡድን ለኔ አይመስለኝም ቀጣይ ዓመት ስለዚህ የራሽፎርድ ሚና ፍላጎትና ምኞት ነው እንጂ ከሞንድራሺ አይመስለኝም አዎ ስትመለከተው ምናልባት የነ ሎቫንዶቭስኪ በእድሜ መግፋት የመሳሰሉት ነገሮች እንዳማራጭ ካልሆነ በስተቀር ለራሽፎርድ እየተነሳ ለራሽፎርድ በቋሚነት እግር ኳስ ለመጫወት በባርሴሎና የሚከብድ ይመስለኛል አዎ አንዳንዴ ባርሴሎና ድለኛ ያልሆነበት ዘመን ነበር አሁን ደግሞ ባርሴሎና ይሄ ታይሙ የመጣለት እና አቡሜያንግን እኮ ሲሰበስብ ነበር አቡሜያንግ ያ ባለፈው ያነሳ ነው ከሰራ ተጫዋች ማለት አዎ በባርሴሎና ይጫወታሉ ለማትገምታቸው ተጫዋቾች እድል አማራጭ ማጣት ነው ከዚህ ከፋይናንሻል ኮስ አሁን ከአካዳሚው በጣም ወሳኝ የሚባሉ ልጆች አገኘ በዙውውር በጣም ጥሩ ተጫዋቾችን አገኘ ባርሴሎና የድሮ ዘይውን ሊመጥን የሚችል የድሮ የኳስ ስልቱን ሊመጥን የሚችል ቡድን በቀጣይ 2-3 ዓመታት ልንመለከት የምንችል ይመስለኛል ስለዚህ በጣም የተገፉ ተጫዋቾች ላይ ትኩረት የሚያደርግበት ዘመን አልፏል ብዬ ነው ማስበው ራሽፎርድ በአስቶን ቪላ ከማንቸስተር የተሻለ የጨዋታ ጊዜን አሳልፏል ነገር ግን ለባርሴሎና የሚመጥን ተጫዋች ነው ለማለት የሚያስችል ፐርፎርማንስ የለውም ብዬ አሁን ባርሴሎና ባለበት ሌቭል ስለዚህ ብዙ እድሎች የሉም ግን አሁንም ስትመለከተው ኤፍሬም ጭምጭምታዎቹን ዝውውሮቹን እንደው 2-3 ዓመታት ውስጥ ተመልከታችሁ ይሄ አዲስ የምትለው አይነት ተጫዋች እየጠፋ ነው ወሳኝ የሚባሉ ተጫዋቾችን አንዳንድ ክለቦች ወንደር ኪዶችን አሳይቷል ለምሳሌ ባርሴሎና ላሚን ያማልን አሳይቷል ባየር ሚኒክ ጀማል ሙሴልን አይቶናል ሌፕዚግ ከፒኤስጂ በውሰት የሄደው ዣቪ ሲሞንስን ተመልክተናል አንዳንድ በጣም ተስፋ ያላቸው ያንግ ተጫዋቾችን እንመለከታለን ግን ከአብዛኛው አሁን በተለይ በማጥቃት እንቅስቃሴ ላይ በተከላካይ መስመር ላይ በግብ ጠባቂዎች ላይ ደጋግመን በተጫዋቾች የትራንስፈር ማርኬት ላይ የምንሰማቸው ተጫዋቾች ተደጋጋሚ ስሞች ናቸው ስለዚህ ይሄ ምን አመጣ ብለህ ስታስብ አሁን ሊጉን ብቻ ሳይሆን የምታስበው በተለይ ኤሊት የሚባሉት ክለቦች የሊጉን ውድድር ብቻ ሳይሆን የሚያስቡት የአውሮፓ ንግስናውን ጭምር ዶሚኔት የማድረግ ጉዳይ ነው ባርሴሎና ላሊጋውን አሸንፏል
ግን አሁን ምን መለከተው ባርሴሎና አውሮፓን እንዲወር ኤክስፔክት የሚደረግበት ባርሴሎና ነው ስለዚህ የሚያመጣቸው ተጫዋቾች በዛ ልክ የሚሆኑ ናቸው ማድሪድ እንደ ትልቅ የውድቀት አመት ነው የቆጠረው የተንቀሳቀሰው ያለፈው አመት በሌላ አብዮት እንቅስቃሴዎቹ በጣም አስደንጋጭ ናቸው ካሰልጣኙ ጀምረህ በእያንዳንዱ ዲፓርትመንት ላይ የሚያስባቸው ተጫዋቾች ማድሪድ ምን ሆኖ ሊመጣ እንደሚችል ማሰብ ትችላለህ በአሜሪካ ሙቀት ፈርስት ሃፍ ላይ ባሊላ ላይ የነበረው መሃል ባልገባይህ መንቀሳቀስ አቅቷቸው የማድሪድ ተጫዋቾች አሎንሶ በጣም የበሸቀበት ያው ማድሪድ መሸነፍ ነበረበት አዎ ኮርቶዋ ምን አለ ገና ጨዋታ እኮ ነው እንደ ካርሊቶ ነው አሁንም እየተንቀሳቀሰን ያለ ነው አለ አሁን ኮርቶዋ ሪኒዋል ሊደረግለት ነው ኮንትራቱና ትልቁ ግብ ጠባቂ ነው አሎንሶ እያንዳንዱ ተጫዋች ፍቅር ያለ ኳስም ከኳስ ውጭም ወደ ኳስ የሚሮጥ የሚወድቅ የሚነሳ እንዲሆን ፈልጋለሁ ምክንያቱም የካርሊቶ ቡድን እንደዛ አልነበረም ካየው በጣም ስፔስ የሚተው የዘንድሮ ቡድን በጣም የተጋለጠ ኳስ ሲደርሰው ብቻ ለመጫወት የሚፈልግ አይነት ቡድን ነበር ይሄንን መቀየር ፈልጓል በአሜሪካው የዓለም ክለቦች ዋንጫ ከአሜሪካ ሙቀት ጋር ግን ፈርስት ሃፍ ላይ የነበረ ብልጫ ሪያል ማድሪድ አይመስልህም ነበር አብዛኞቹ ተጫዋቾች ነበሩ ከኬለን ባፔ ውጭ ኦልሞስት ሁሉም ተጫዋቾች ዛሬውም ይመለሳል ቪኒሺየስ ምን አይነት እኔ በቃ የቪኒሺየስ ዲክላይን እንዴ የሚነሳ ከሆነ ምን መለከተ ይሆናል ከእንደዚህ አይነት ኮከብነት ከእንደዚህ አይነት ምርጥ ተጫዋችነት በተከታታይ በራስ መተማመኑ የጠፋው ተጫዋች ሆኖ እየተመለከት ነው ሮድሪጎ ምናልባትም የመጨረሻ በማድሪድ ይፈልጋል በርግጥ ግን አንዳንድ ምልክቶቹን ስታይ የተሻለ ተጫዋች በዛ ቦታ ላይ ማሰብ ሊገባቸው እንደሚችሉ ማየት ይችላል የተከላካይ መስመሩ ላይ አንድ ሁለት ተጫዋቾች አምጥተዋል አማካይ መስመሩ ላይ ይጠበቃል ስቲል ማድሪድ ወሳኝ ተጫዋች የሚጠብቀው አማካይ ቦታ ላይ ነው ከፊት ከኪሊያን ምባፔ ውጪ የተለየ የምትመኘው ተጫዋች አይኖርም ግን የተለየ ቡድን ሆኖ ለመምጣት ጥረቶች እየተመለከትን እንገኛለን በአጠቃላይ ግን ዝም ብለህ የዝውውሩን ስትመለከተው ሎያሊቲ እየጠፋ ነው ክለቦች በሙሉ አቨሬጅ ዋጋዎችን አውጥተው ትንሽ የሚባሉ ወይ ደግሞ መካከለኛ የሚባሉ ዋጋዎችን አውጥተው ትልቅ ተጫዋቾችን መስራት የሚለው ላይ ብዙዎቹ እየተንሸራተቱ ሁሉም ክለቦች አቅማቸው በፈቀደ መጠን የተሰራን ታለንት ወስዶ ወደ ስኬት መግባት ቡድኑ ወደ ማጠናከር እየተንደረደሩ ይገኛሉ ዋጋቸውም የተጫዋቾቹ ዋጋ አሁን ወደ 300 ሚሊዮን እኮ ልንገባ እንችላለን ቀደም ዚዳንን 74 ስትል ነበር ዮሃን ክራይፍ በ2 ሚሊዮን ዶላር ነበር የተዛወረው ሮናልዶ ሉዊስ ናዛሪዮ ዲልም እሱን ካሰብ በጣም ያስደነቀታል 96 ላይ እኮ 60 ሚሊዮን ባልሞላ ዋጋ ነው ፈርጉሰን ስትመለከተውና ፈርጉሰን እኮ በ1 ሚሊዮን ፓውንድ ነው ካንቶናን አምጥተው የድል ዘመናቸው ነው ኤግዛክትሊ ካንቶናን ያ ዘመን በቃ ሙሉ እንደገና እንዳይመለሱናልና አሁን እስከ 200 ሚሊዮን የመሳሰሉት ነገሮች ልክ ኔይማር የወጣበት ዋጋ በአጭር ቀን ውስጥ በአጭር ጊዜ ውስጥ ቁጥር ሊሆን እንደሚችል መመልከት ትችላለህ በዚህ ሰዓት ይዘ መገኘትና ማውጣት ብቻ ዘመን ነው በነገራችን ላይ ዘመን ነው ፍቅር ያውን ቅድም ለጠቀስከው ነው የብሮድካስቲንግ ገቢው ከፍተኛ ነው ከሪጂናል ፓርትነሮች አንስቶ ክለቦች በጣም በስርጭት በዚህ በኢንተርኔት ቢዝነሱ በቤቲንጉ በመኖ ያለው በጣም አትራፊ ናቸውና ዘመን የፈጠረላቸው ነው በእኛ ሀገርም እንደዛ ነው አይደል ኦፖርቹኒቲ በጣም ከፍ ስላለ ነው አሁን ተጫዋቾቻችን ሜዳ ላይ ዴሊቨር ያያረጉም እንጂ እንደተኙ ይወጣሉ በሚሊዮን ብሮች የሚከፈላቸው በነመንግስቱ ወርቁ ዘመን እኮ በቆሎ ነበር የሚፈርሙት አይደል እንዴ 50ዎቹ 60ዎቹ እንግዲህ ገነነ ነፍሱን ይማር በታሪክ አስቀምጦልናል ፍቅር እኛ ሆነን አይደለም ነበርን ብለን አይደለም ታሪክ ግን ገኔ ነው ጽፎ ያስቀመጠው ያን ታሪክ በሎምባርዲያ ቀይውጥ የሚፈርሙ ተጫዋቾች ነበሩ በነ ሸዋን ግዛው ጋሪንቻ ዘመን በነ መንግስቱ ወርቁ ዘመን 50ዎቹ 60ዎቹ ላይ ያኔ የነበረ እግር ኳስ ተአምር ነው በነ ወለየው ዘመን የነበረ እግር ኳስ ተአምር ነው ፍቅር ሙሌ ወለየውም ነፍስ ይማር ዋበራች ሸበራች ሌበራች ይያለ ዋቢ ሸበሌን እኮ ነው ዋቢ ሸበሌ አርፎ ያው ሲም ነገር ሰጥቶ ትዝይላል በረንዳ ላይ የኢትዮጵያ ብሔራዊ ቡድን ቱታ ከወሎ ምርጥ ተመርጦ መጥቶ እኮ ነው ገና ሙሌ ሸበሌ ያሳረፉት ሜክሲኮ ዋቢ ሸበሌ ሆቴል እና ማታ ላይ ላይት አለው ቀና ብሎ ሳይ ብልጅ ድርግም ይያለ ሳይ ዋበራች ሸበራች እኔ ይሄ ታሪክ ይገርም ሰማው
ትክክል አይመስለኝም ነበር በኋላ ግን አሁን ሙልጌታ ካረፈ በኋላ ስዩም አንድ ቃለ ምልልስ ላይ ይሄንን አረጋገጠ ስዩም ከበደ አብረው አንድ ላይ ነበሩ 12 ዓመት አካባቢ አብረው ተጫውተዋል ደሴም አብረው ነበሩ እና ይሄንን ታሪክ ሲናገር እውነት መሆኑን የበለጠ አረጋገጥኩ ስቴዲየም ከዛ የቡና ደጋፊዎች ዋበራች ሸበራች ሌበራች አብዬ ዘርጋው ቢሉት እሱ ይመለሳል እንዴ ጀግና ነበር ለማንኛውም ኦፖርቹኒቲ ነው ልልፈልጌ ነው ዘመን ግን በትክክለኛው ሂደት ግን የመጣ ኦፖርቹኒቲ አይደለም ማለት ድንገት ነው በቃ የተሰቀለው ምን ታረጋ 10 ዓመት ባልሞላ ጊዜ ውስጥ ድንገት ነው ተፈጥሮይ ነው ወይ አሁን እኔ ክለቦች በአጭር ጊዜ ውስጥ ላይከስሩ ይችላሉ ብለህ ትገምታለህ እንደዚህ አይነት 4-5 ተጫዋቾችን በ200 ሚሊዮን ምናምን ከገዛ በኋላ ውጤት ከሌለ ደጋፊ ከሌለ ብራንድ ቫልዩ ከወደቀ ያ ክለብ ኤግዚስት ያደርጋሉ ይኖራሉ ብለህ ታስባለህ አሁን በእኛ ሀገር ውስጥ አንዱ ትልቁ ጫና አይተህ ከሆነ ልክ ያመቱ መጀመሪያ ላይ ትልልቅ ተጫዋቾችን ለመሰብሰብ ጥረት ይደረጋል ትልልቅ በኮቴሽን ውስጥ አስገባልኝ እነሱ በሚሏቸው መንገድ ማለት ነው ከነሱ ታመጣለህ ያመጣቸውን ተጫዋቾች ደሞዝ መክፈል በሁለት ወር ያቅታል በሁለት ወር በሶስተኛው ወር ነሐሴ ያስፈርመው ህዳር ላይ አይችሉም ደሞዝ መክፈል ያቅታል ትልቅ ጉዳይ ይሆናል ፕሪሚየር ሊጉ መጨረስ ያቅታቸዋል ይሄ ሌላውም ሀገር ላይ የሚመጣበት እድል በጣም ሰፊ ነው የሚመስለኝ ተፈጥሮ የሆነ ሽግግር ስላሉ ነው መቶ አለቃ የመድን ስፖርት ክለብ ስራ አስኪያጅ ምክትሏና ስራ አስፈጻሚ አቶ መንግስቱ ማህሩም ሲናገሩ ሰምተካወክ ፍቅር የአፍሪካ እግር ኳስ ላይ ያሉ ክለቦች እንደዚህ እንደ ኢትዮጵያ ይከፈላቸው አብዛኞቹ በጣም ጥቂቶች ናቸው በደሞዝኛም በልጣለን ፍቅር የሊጉ ስታንዳርድና ጥራት ሜዳ ላይ የምታየው ነገር ግን ከሜዳ ኳሊቲ አንስተው ከአሰልጣኞቻችን ሐሳብ አንስቶ ያስቃል አብዛኞቹ የአፍሪካ እግር ኳስ ላይ የተሻለ እግር ኳስ ኳሊቲ የምናይበት የአፍሪካ ሀገራት ላይ ሊጎቹ በዚህ ልክ አይከፍሉም የኢትዮጵያ ላይ ልክ ነው መንግስት አንድ ቀን በቃይ ካለ ሁሉም አደባባይ የሚወጡ ናቸው ፍቅር አይደለም ሊራመዱ የትኛው ስትራቴጂያቸው ምታቃቸው ናቸው በድጎማ የሚኖሩ ናቸው የከነማ ክለቦች ናቸው እንዳለ በውጭ ዓለም ላይ ግን አሁን ፊፋ ከ1 ቢሊዮን ዶላር በላይ መድቦ ነው አይደል የዓለም ክለቦች ዋንጫን የጀመረው እግር ኳስ አመቱ ሙሉ እንዲኖር የተፈለገ የሆነበት አንዱ ምክንያት ክለቦች በሁሉም ውድድር ላይ አትራፊ ናቸው በመሳተፋቸው ጭምር በ100 ሚሊዮን ዶላሮች የሚያገኙበት እድሉ ተፈጥሯል ፍቅር ይሄ አንደኛው የዓለም ክለቦች ላይ ያሉ ሂደቶች ላይ ለኔ ሰርቫይቭ አድርገው ስለሚቀጥሉ አሁን ጣሊያን ፍሬንች ሊግ 1 ፖርቹጋል ስኮቲሽ ላሊጋ ላይ ትልልቅ ክለቦች በጣም ጥቂቶች ናቸው አደገኛ ከፋዮች የእንግሊዝ ፕሪሚየር ሊግ ክለቦች ላይ ግን ያለበት ከፍተኛ ነው ግን ሊጉም በጣም አትራፊ ነው ምናልባት የመጨረሻ ማንቸስተር ዩናይትድ በሽማይክል የተሳካለት በቫንዳርሰን እንደገና እላፍ የተሳካለት በዴሂያ በጣም ዘመን ተሻጋሪ ከፕሪሚየር ሊጉ ድንቅ ግብ ጠባቂዎች ከማይገባባቸው በተአምር በቃ ብዙ የዩናይትድ ተጫዋቾችን ጨዋታዎችን ማሸነፍ የቻለ ዴቪድ ዴሂያ ፈርጉሰን ለቫንዳርሰን ተተኪነት ያመጡት ከዛ በኋላ ዩናይትድ ግብ ጠባቂ አልሆነል ብሎታል ፍቅር ኦናና ከኢንተር ከመጣ በኋላ የነበረውን ቆይታ እናቃለን አሁን ማርቲኔዝን ፈርጓል አልታን ባይንደር የቱርካይ እንደሚለቅ ይጠበቃል ፍቅር ኦናና በሞናኮ ይፈልጋል አለቅም ቦታዬን አስከብራለሁ ያለ ነው በማንቸስተር ዩናይትድ ማርቲኔዝ የሚመጣ ከሆነ ለኔ የተሻለ ግዢ ይመስለኛል ፍቅር ከሊጉ ከተጫዋቹ ልምድ ከፕሪሚየር ሊጉ ቆይታው ብዙ የተንገላታ በውሰት በመጨረሻ በቪላ ራሱን ያገኘ በአርጀንቲና የጀገነ ዩናይትድ የሚፈጽመው ከሆነ ግን እኔ ቫንዳርሰንንም ካስታወስክ ከፉልሃም ነው ያመጣው ዩናይትድ ከነስተቱ ድል አግኝቷል ብዬ ነው ማስበው ኦናና ድል አግኝቷል በርግጥ ኦናና በአብዛኞቹ ችግሮቹ የሱ ብቻ አርጋት ወስዳቸው ሙሉ የቡድኑ ማንቸስተር ዩናይትድ በመከላከል በኩል የነበሩት ክፍተቶች የቡድን መዋቅሩ በጣም ከፍተኛ ችግር እንደነበረበት እናስባለን ለስተቶቹ የቡድኑ መዋቅር አብዛኛውን ኃላፊነት ይወስዳል የሚል እምነት አለኝ በኢንተር ኮፓ ኢታሊያን ሱፐር ኮፓን ሲያሸንፉ እና በቻምፒየንስ ሊግ ፍጻሜ ሲደርሱ የተመለከተነው ኦናና ጥላው በኦልትራፎርድ አልተመለከተም ቡድኑም ጥላ ስለሌለው እንግዲህ የኢንተር ላይ አጫወቱ መከላከሉን በጣም ድንቅ ነበር የኢንተር ሚላን በማንቸስተር ስትመጣ ደግሞ መከላከሉ የሚያፈስ ነበር ስለዚህ በጣም ኢንኮንሲስተንት
በራስ መተማመኑ የወረደ በጣም የማይረሱ ስህተቶችን ይሰራ የግብ ጠባቂ ስህተት አይረሳም አይፍርም የመጨረሻው ሰው ስለዚህ ብዙ ተጫዋቾች ቢሳሳቱ የግብ ጠባቂው ስህተት ግን ፍጹም የማይረሳ ነውና አስበላን ነው የምትለው በፍጹም ማትረሳቸውን ስህተቶች ደግሞ ደጋግሞ የደጋገመ ተጫዋች ሆኗል ስለዚህ በይፋ የማንቸስተር ደጋፊዎች ተችተውታል የማንቸስተር የቀድሞ ተጫዋቾች ተችተውታል አንዳንዴ አሰልጣኞችም ወረፍ ሲያደርጉ ሰምተናል በይፋ ደግሞ የማንቸስተር ደግሞ ቅድም ባስቀመጥከው መልኩ ለረጅም ጊዜ የሚያገለግሉ በውጥነት የሚጫወቱ ግብ ጠባቂዎች አሉት ከነሱ ጋር እየተመዘነ ተብጠልጥሏል አሁን እንደገና በዚህ ግብ ጠባቂ መቀጠል ለማንቸስተር ትልቅ አደጋ ነው ለተጫዋቹም ደግሞ በነገር ላይ አንዳንዴ እልፍ ስትል ነው እልፍ የሚገኘው ኦናና ታለንቱ ማግኘት ካለበት ከማንቸስተር ወጣ ብሎ በሌሎች ክለቦችም መታየት አለበት የሚል ሐሳብ አለኝ ትክክል የሚያስኬድ ነው ክለቡም ታርጌት ጥያቄ ግን ማርቲኔዝ ትክክለኛው ተተኪ ነው የሚለው ሌላ አብደትም ሊሆን ይችላል ግን ያው ሁሉ ጊዜ ምክንያቱም ዘንድሮ በጣም ድክመት ካሳዩ ግብ ጠባቂዎች መካከል አንዱ እየወረዱ ዲክላይን እያደረጉ ካሉ ግብ ጠባቂዎች መካከል አንዱ ነው እግር ኳስ ፕሩፍ ስታረግ ነው በጣም የሚመዘነው አይደል ማርቲኔዝ ቫንደርሰን እኮ በጁቬንቱስ ጀግኖ ፉልሃም መጥቶ መሃል ሰፋሪ ሆኖ ፉልሃም ሲወጣ ሲወርድ ፈርጉሰን የነስር አይን አላቸው ወሰዱት ምን አይነት ግብ ጠባቂ ነው እስከ ቻምፒየንስ ሊግ ያቺ የአኔልካ ፔናልቲ ድረስ ደህያ መጣ ፈርጉሰን የቤተሰባቸውን አንድ የሆነ ኢቨንት ትተው ጭምር ነው ከአትሌቲኮ ማድሪድ በ18 ሚሊዮን ፓውንድ ፍቅር ማንቸስተርን ለአመታት የተሸከመ የዴቪድ ደህያ ዳኝጆች ዩናይትድን ከብዙ ጉድ አውጥተውታል ደህያ ሲወጣስ እድሜ ለአክተሩ ቴናክ ዩናይትድ ከመውረድ ተርፏል እኮ ፍቅር ከመውረድ ተርፏል 16ኛ እንደ ልቡ ጎል የሚቆጠርበት አምና 80 ምናምን ጎል ተቆጥሮበታል በዚህ በውድድሩ ፎርማት ውስጥ ባሉት ውድድሮች ሁላ ዘንድሮም በዛው ልክ ጎል የተቆጠረበት የሚያፈሰው ኦናና እንደገና የሚዲያ ታርጌት የሆነው ኦናና ፍቅር አንተ ኮከቦች ከተሰራው ካስታወስክ ሲፈርም ጨምሮ ታርጌት ነበር አንተ ሺማይክል አይደለም አንተ ደሂ አይደለም አንተ ቫንዳርሰን አይደለም በዩናይትድ በታላቁ ክለባችን የጎል መሃል ቆመህ የሚል አይነት ጥያቄዎች ሁላ ነበሩበት ግን ኦናና ብቻም አይደለም ክለቡ ራሱ የሚያፈስ ነው ስቴዲየሙን የታደሰው ለተጫዋቹም ራሱ በራስ መተማመን አንዳንዴ ዩናይትድ ትክክለኛው ቦታ አይመስልም ለኦናና ታለንቱ ላይ ምንም ጥያቄ የለም ይሄንን በተደጋጋሚ አሳይቷል በማንቸስተር ግን ከጀጅመንት ከድምዳሜ ነፃ ሆኖ ከእንግዲህ ወደ ታላቅነቱ መምጣት የሚችልበት እድሉ ጠባብ ይመስለኛልና እንደገና ለመነሳትም ሌላ ክለብ ያገኝ መልካም ነው አሞሪም ኮምፒቲሽኑን ለመፍጠር አልታይ ባይንደርን ሸኝቶ ኦናናና ማርቲኔዝን ለማፎካከር ነው ስትራቴጂው የሚመስለኝ ለኔ ፍቅር ኦናና ግን ቦታዬን አስከብራለሁ ብሏል ማርቲኔዝም በጣም ጓጉቷል ዩናይትድ መምጣት ለአንድ አርጀንቲናዊ በጣም ሌላ ትልቅ ሰክሰስ ነው ምክንያቱም እንዴት በውሰት ውል ተንገላቶ በቪላ ራሱን ፕሩፍ እንዳደረገ ዘንድሮ ግን ማርቲኔዝም ጥሩ አይደለም ግን የላቀ ልምድ ያለው ግብ ጠባቂ ነው ግብ ጠባቂዎች እድሜያቸውን በሄድ ያገለግላሉ ፍቅር እስከ ጥግ ለኔ ደህያን መመለስ ሌላ ሰክሰስ ነው አሞሪምም በሆን ፍቅር ከፌሬንቲና